የፌዴራሉ መንግስት በሕጻጽ ለተከሰተው የረሃብ አደጋ ህወሓትን ተጠያቂ አደረገ። መንግስት በቂ ድጋፍ እያደረግኩ ነው፣ በማህበራዊ ሚዲያ እርዳታ ማሰባሰብ አይቻልም ቢልም ጊዜያዊ አስተዳደሩ በበኩሉ አሁንም በመጠለያ ጣቢያዎች የሚገኙ ተፈናቃዮች የሚሰጣቸው የምግብ ድጋፍ በቂ አይደለም ብለዋል። የሰዓቱ ዜና ቀዳሚ መረጃችን ነው። ግብጽ በኤርትራና በጅቡቲ ወደቦች ላይ ስምምነት መፈጸሟ ተሰማ። አዲስ መልክ እየያዘ የመጣው ይህ የቀይ ባህር የጂኦፖለቲካ ሽኩቻ አዲስ ክስተት በቀጠናው ላይ የሚፈጥረው ውጥረት የብዙዎችን ትኩረት ስቧል። በዝርዝር እናደርሳችኋለን። መረጃ በሚከለክሉ ባለስልጣናት ላይ በአዋጅ የሚጣል ቅጣት ከ150 ሺህ ብር በላይ እንዲሆን ጥያቄ ቀረበ። ያለምንም ምክንያት መረጃ የከለከለ አካል እስከ እስራት የደረሰ ቅጣት እንዲጣልበት የሚጠይቀው ሀሳብ የተፈጻሚነት ውስንነት ስላለበት ሳይካተት ቀርቷል ተብሏል። ሌላኛው የዜናችን አካል ነው። በሌላ በኩል ከኢትዮጵያ ያመለጠው በህገወጥ የሰዎች ዝውውር የተከሰሰው ኤርትራዊ ለኔዘርላንድ ተላልፎ ተሰጠ። ሰዎችን በህገወጥ መንገድ በማዘዋወር የተከሰሰው ኤርትራዊ ከተባበሩት አረብ ኤምሬት ተይዞ በዛሬው ዕለት ወደ አምስተርዳም ማቅናቱ ተሰምቷል። ተጨማሪ መረጃዎችን በዜናችን እናስደምጣችኋለን። ጤና ይስጥልን የተወደዳችሁና የተከበራችሁ የቦርከና ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች አርዕስተ ዜናዎችን በማስቀደም ወደ እናንተ ማድረስ ጀምረናል። በዝርዝር እናስደምጣችኋለን። በቅድሚያም የፌዴራሉ መንግስት በሕጻጽ ለተከሰተው የረሃብ አደጋ ህወሓትን ተጠያቂ አደረገ። መንግስት በቂ ድጋፍ እያደረግኩ ነው፣ በማህበራዊ ሚዲያ እርዳታ ማሰባሰብ አይቻልም ቢልም የጊዜያዊ አስተዳደሩ ግን አሁንም ቢሆን በመጠለያ ጣቢያዎች የሚገኙ ተፈናቃዮች የሚሰጣቸው የምግብ ድጋፍ በቂ አይደለም ብለዋል። የፌዴራሉ መንግስት በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻዎች የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ሲል በይነዋል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር ሽፈራው ተክለማርያም ትህነግ እያሉ የጠሩት ህወሓት ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ነው ሲሉ ወንጅለዋል። የትህነግ ቡድን እያሉ የጠሩት ህወሓትን የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍትኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝ የጠቀሱት ኮሚሽነሩ የሰሞኑ የሕጻጽ መጠለያ ጣቢያ ማስረጃ መሆኑን በመንግስት ለሚተዳደረው የኢትዮጵያ ዜና አገልግሎት ተናግረዋል። ህወሓት ይህን ያደርግበታል ያሉትን ምክንያት እያስረዱት ኮሚሽነሩ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ ማስተጋባት ነው ማለታቸውን ዘገባው አመላክቷል። ዓለም አቀፉ ማህበረሰብም የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከው ሰብአዊ ድጋፍ የት እንደገባ መጠየቅ አለበት ያሉት ሽፈራው በቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበትም አሳስበዋል። የፌዴራል መንግስት አስተማማኝ ድጋፍ እያደረገ ነው ሲሉ የሚከራከሩት ኮሚሽነሩ ሙግታቸውንም በአሃዝ አስደግፈው የተናገሩ ሲሆን በዚህም በትግራይ ክልል ከባለፈው ጥር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል በገንዘብ ሲተመን 32 ቢሊዮን ብር የሚገመት ሰብአዊ ድጋፍ መስራጨቱን አስታውቀዋል። ይሁን እንጂ ህወሓት በትግራይ ክልል ሰብአዊ ድጋፍ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጥላትነቱን እያረጋገጠ ይገኛል ብለዋል። ህወሓትን በብርቱ የወነጀሉት የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር ሽፈራው በተናጠልም ሆነ በቡድን የሚደረጉ የድጋፍ ማሰባሰብ ዘመቻዎችም የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ሲሉ ተናግረዋል። የተለያዩ ማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እያዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባ አሳስበዋል። ይህ የኮሚሽነሩ ንግግር ከማህበረሰቡ ዘንድ ከፍተኛ ትችትን አስከትሏል። ተፈናቃይ ዜጋዎች በረሃብ እንዳይጎዱ በወቅቱ እርዳታ የማድረስ ግዴታ ያለበት መንግስት ቢሆንም ባለማድረሱ የዜጎች ህይወት ማለፉን በመግለጽ ወገን ለወገኑ መድረስን ህገወጥ ብሎ መፈረጁ ተቃውሞ ገጥሞታል። ይህ በእንዲህ እንዳለ የክልሉ ጊዜያዊ አስተዳደር ለፌዴራል መንግስት ማብራሪያ ምላሽ ሰጥቷል። የትግራይ ጊዜያዊ አስተዳደር ለአደጋ ስጋት ስራ አመራር ኮሚሽን በላከው ደብዳቤ በክልሉ ተፈናቃዮች ስላሉበት ሁኔታ ደግሞ ደጋግሞ ለመንግስት ማሳወቁን ገልጸዋል። በጀኔራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር በክልላችን ያለውን ሰብአዊ ቀውስና የእርዳታ ፍላጎት በተመለከተ በምክትል ጠቅላይ ሚኒስትር ሰብሳቢነት የሁሉም ክልሎች ፕሬዝዳንቶችና አደጋ ስጋት ስራ አመራር ኮሚሽነሮች በተገኙበት በየጊዜው በሚካሄደው የአደጋ ስጋት ስራ አመራር ምክር ቤት ላይ አሳሳቢነቱን እየገለጽን መምጣታችንና ከፌዴራል
ድጋፍና ክትትል ወደ ክልላችን በየጊዜው የሚመጡ ቡድኖች በአካል ተገኝተው እያዩትና እየተረዱት የቆዩት ነው ብለዋል። የአደጋ ስጋት ስራ አመራር ኮሚሽንን ጨምሮ የክልልና የፌዴራል መንግስታዊ ተቋማትና ዩኒቨርሲቲዎች በክልሉ የሚገኙ መንግስታዊ ያልሆኑ ተቋማት በጋራ በመሆን በተጠናው ጥናት መሰረት በክልሉ 2459 ሚሊዮን ተረጂ ያለ መሆኑ በጥናት መረጋገጡን ገልጸዋል። ጊዜያዊ አስተዳደሩ በተለያዩ ወቅቶች በሚደረጉ ግንኙነቶች ማለትም በደብዳቤ በሪፖርትና በስልክ እንዲሁም ደግሞ በቨርቹዋል ስብሰባ በአካል በመገኘትም ጭምር በክልላችን ባሉት የክላስተርን አደረጃጀቶች ያሉብንን ችግሮች እያስረዳን የመጣን መሆናችን ይታወቃል ብለዋል። በክልሉ ያለውን ሁለንተናዊ ችግር በሀገር ውስጥ ያለው ዜጋ ብቻ ሳይሆን ዓለም አቀፍ ማህበረሰቡ እንዲያውቀው እየደረገ የመጣ ጉዳይ መሆኑ ሊሰመርበት የሚገባ ጉዳይ ነው ብለዋል። አሁንም በመጠለያ ጣቢያዎች የሚገኙ ተፈናቃዮች የሚሰጣቸው የምግብ ድጋፍ በቂ አለመሆኑን አስታውቀዋል። ተፈናቃዮች ከምግብ ውጭ ያለባቸው መሰረታዊ ፍላጎቶች ማለትም የጤና፣ የውሃ፣ የልብስና መሰረታዊ ቁሳቁስ፣ የመጠለያ፣ የእህል ማስፈጫ ዋጋ፣ የልጆቻቸው የትምህርት ወጪ ባለመሟላታቸው ምክንያት ለእነዚህ መሰረታዊ ፍላጎቶቻቸው ወጪ የሚሸፍኑት ከሚሰጣቸው ምግብ ማለትም 15 ኪሎ ግራም እህል ላይ 1.5 ኪሎ ግራም ጥራጥሬና 0.45 ሊትር የምግብ ዘይት በመሆኑ ምክንያት የሚሰጣቸው የምግብ ድጋፍ ይህንን ሁሉ ወጪያቸውን ሸፍኖ በህይወት ለመኖር የሚያስችላቸው አለመሆኑ መታወቅ አለበት ሲል አሳስበዋል። ይህንን ሰብአዊ ቀውስ በህጻጽ መጠለያ ጣቢያ ብቻ ሳይሆን በሌሎች 146 መጠለያ ጣቢያዎች ጭምር እያጋጠመ ያለ ችግር መሆኑንም አስረድተዋል። የክልሉ ጊዜያዊ አስተዳደር በየወሩ የምግብ እርዳታ እያቀረቡ ያሉ ድርጅቶች ከላይ የተጠቀሰውን መጠን ያለው ምግብ ባለማቅረባቸው እየተፈጠረ ያለ ችግር ሳይሆን ተፈናቃዮች ከምግብ በተጨማሪ ሌሎች ወጪዎችን ለመሸፈን ተጨማሪ ድጋፎች ባለማግኘታቸው የተፈጠረ መሆኑ ሁላችንም ግልጽነት ሊኖረን ይገባል ሲል አሳስበዋል። በመሆኑም አጋር አካላት በተለይ ከፕሪቶሪያ ስምምነት በኋላ ከተጠቃሚዎች ምልመላ እስከ እርዳታ ማሰራጨትና እርዳታው ለተባለለት ዓላማ ስለመዋሉ ክትትል እስከ ማድረግ ያለው ሂደት ያለምንም የመንግስት ጣልቃ ገብነት ራሳቸውን ችለው እየሰሩ የቆዩ እንደሆነ አስታውሰዋል። አሁንም በክልሉ በተለይ በተፈናቃዮች በከተማ ነዋሪዎችና በየቦታው ያሉ ከ1.7 ሚሊዮን በላይ ያለምንም ድጋፍ የተመለሱ ተመላሽ ተፈናቃዮች ያለው ከፍተኛ ችግር በክልሉ ከሚገኙ መንግስታዊ ያልሆኑ ተቋማት አቅም በላይ መሆኑን አመላክቷል። ያለው የነዳጅ እጥረትም ሰብአዊ ድጋፉ በወቅቱ እንዳይደርስ የበለጠ እያባባሰው መሆኑን አስረድቷል። የፌዴራል መንግስት፣ የክልል መንግስታትና መላው የኢትዮጵያ ህዝብ መንግስታዊ ያልሆኑ ድርጅቶች ያለውን አስከፊ የሰብአዊ ቀውስ ተረድተው ድጋፍ እንዲያደርጉም ጥሪ አቅርበዋል። የትግራይ ጊዜያዊ አስተዳደር በዚሁ ደብዳቤው የተፈናቃዮች መሰረታዊ ችግር የሚፈታው ግን ወደ ቤታቸው ሲመለሱ መሆኑን አጽንኦት በመስጠት አስታውቋል። ግብጽ በኤርትራና በጅቡቲ ወደቦች ላይ ስምምነት መፈጸሟ ተሰማ። አዲስ መልክ እየያዘ የመጣው የቀይ ባህር የጂኦፖለቲካ ሽኩቻ አዲስ ክስተት በቀጠናው ላይ የሚፈጥረው ውጥረት የብዙዎችን ትኩረት ስቧል። ግብጽ በኢትዮጵያ ጎረቤት ሀገራት ማለትም በኤርትራና በጅቡቲ የሚገኙ ስልታዊ የወደብ መሰረተ ልማቶችን ለማዘመንና ለመጠቀም የሚያስችላትን ስምምነት በምስጢር መፈረሟን ዘ ናሽናል ዘግቧል። ግብጽ በኤርትራና በጅቡቲ የሚገኙ ስትራቴጂካዊ የወደብ ማልማት ስራዎችን ለመስራት መስማማቷን የግብጽ ባለስልጣናትን ዋቢ በማድረግ የዘገበው አቡዳቢ የሚገኘው ዘ ናሽናል ጋዜጣ ነው። ይህ ስምምነት ዛሬም ድረስ በቀጠለው የኢትዮጵያና የግብጽ የአባይ ውሃ ውዝግብ ሳቢያ ወደብ በሌላት ኢትዮጵያ ላይ የሚደረገውን ጫና ሊያሳድግ እንደሚችልም ጠቁመዋል። ግብጽ በሚስጥር ፈርማቸዋለች በተባለው በእነዚህ ስምምነቶች መሰረት በኤርትራ የሚገኘውን የአሰብ ወደብን እንዲሁም በጅቡቲ የሚገኘውን የዱራሌ የኤደን ባህረ ሰላጤ ወደብን ለማዘመን ተስማምታለች ነው የተባለው። በስምምነቱ መሰረት የወደቦችን አቅም ከማሳደግ ባለፈ ለጦር መርከቦች የሚሆኑ ወታደራዊ ስፍራዎችና ለጥቂት የልዩ ኮማንዶ ጦር አባላት ማረፊያ የሚሆኑ ተቋማትን መገንባትን ያካትታል ተብሏል። ሁለቱም ወደቦች አውሮፓን፣ መካከለኛው ምስራቅን፣ እስያንና የምስራቅ አፍሪካን የሚያገናኙ የቀይ ባህር በደቡባዊ መግቢያና ወሳኝ የባህር መስመር በሆነው በባብ ኤልሜንደብ አቅራቢያ የሚገኙ ናቸው። ኤርትራና ጅቡቲን የምትዋሰነው ኢትዮጵያ ለሸቀጦች ልውውጥ በከፍተኛ ሁኔታ በዱራሌ ወደብ ላይ ጥገኛ ስትሆን በዋና የባህር መውጫዋ በቀይ ባህር ላይ ጎረቤት ሀገራት ግዛታዊ ወይም ወታደራዊ ይዞታ ለመመስረት የሚያደርጉትን ጥረት ለረጅም ጊዜ ስትቃወም ቆይታለች። ዘ ናሽናል በዘገባው ግብጽ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርንና ሜዲትራኒያን የሚያገናኘውን የስዊዝ ካናል የተቆጣጠረች ሀገር ናት ያለ ሲሆን በተደጋጋሚ እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ወደ ቀይ ባህር ለመዳረስ የሚያደርጉትን ጥረት ስትቃወም ቆይቷል አስታውሷል። ዘ ናሽናል በዘገባው ይህ ብዙ ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ አቅኝተው ካይሮ ላይ ከፕሬዝዳንት አብደልፈታህ አልሲሲ ጋር ውይይት ባደረጉበት ወቅት መሆኑን አስታውሶ ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውን አመላክተዋል። እነዚህ ስምምነቶች ከሁለቱም ሀገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነት የመሰረተችው ግብጽ
በወደቦቹ ወታደራዊ እንቅስቃሴ እንዲታደርግ የሚያስችላት እንደሚሆንም ገልጸዋል። ስማቸው ያልተጠቀሰ አንድ የግብጽ ባለስልጣን ይህ ስምምነት በሁለቱ ወደቦች ላይ እያደረግነው ያለውን ወታደራዊ እንቅስቃሴ ህጋዊ መሰረት እንዲኖረው ያስችለናል ማለታቸውን ዘገባው አክለዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባሳለፍነው ህዳር ሆርን ሪቪውና አዲስ አበባ ዩኒቨርሲቲ በጋራ ባዘጋጁት የውጭ ፖሊሲ መድረክ ላይ በሰጡት አስተያየት አስተማማኝ የአሰብ ወደብ አገልግሎት ተጠቃሚነት የኢትዮጵያ ተቀዳሚ ብሔራዊና ስትራቴጂካዊ ፍላጎት መሆኑን ገልጸዋል። ህዳር 14 ቀን 2018 ዓ.ም ጌዲዮን በዚሁ ንግግራቸው ላይ የኢትዮጵያና ኤርትራ ውጥረት ታሪካዊና ወቅታዊ ዳራዎችን በተመለከተ ዝርዝር ትንታኔ የሰጡ ሲሆን ኢትዮጵያ እነዚህን ችግሮች ለመፍታት የምትከተለውን አቅጣጫ ማብራርተዋል። ንግግራቸውም ጥያቄና መልስ በተካሄደበት የውይይት መድረክ እየታጀበ ነበር። ሚኒስትሩ የአሰብ ወደብን አስመልክቶ ለቀረበላቸው ጥያቄ በሰጡት ማብራሪያ አሰብ ወደብ ለኢትዮጵያ ቀዳሚ ትኩረት ሆኖ እንደሚቀጥል አጽንኦት የሰጡ ሲሆን ይህም የሆነው ታሪካዊና ህጋዊ ስህተቶችን ለማረም ብቻ ሳይሆን የኢትዮጵያ መንግስት ኤርትራ ከመገንጠሏ በፊትም ሆነ በኋላ በወደቡ ላይ ከፍተኛ ኢንቨስትመንት ስላፈሰሰበት ጭምር መሆኑን አስረድተዋል። ኢትዮጵያ የወደብ ተጠቃሚነትን ያጣችው ከ27 ዓመታት በፊት ኤርትራ ጦርነት በከፈተችበት ወቅት መሆኑን ያስታወሱት ሚኒስትሩ አክለውም ሀገሪቱ ወደፊት ለተመሳሳይ ጥቃት ወይም ተጋላጭነት ራሷን አሳልፋ እንደማትሰጥም ተናግረዋል። የውጭ ጉዳይ ሚኒስትሩ አክለውም ጠቅላይ ሚኒስትር አብይ አህመድ ቀደም ሲል በፓርላማ ያደረጉትን ንግግር በማስታወስ ኢትዮጵያ ከተፈጥሯዊ የባህር በር መብቷ የተገፋችበት ሂደት ህጋዊነት ጥያቄ የሚነሳበት መሆኑን በድጋሚ ገልጸዋል። አያይዘውም ኢትዮጵያ ከሌሎች የቀጠናው አገራት ጋር በምታደርጋቸው ስምምነቶች አማካኝነት የወደብ አማራጮችን ለማስፋት ያላትን ስልታዊ ፍላጎት አብራርተዋል። ጌዲዮን ኢትዮጵያ በወደቡ ላይ ያላትን ታሪካዊና ህጋዊ መብት እንዲሁም ያፈሰሰችውን ኢንቨስትመንት አጽንኦት ሰጥተው መናገራቸው የሚታወስ ሲሆን ይህ አዲስ ክስተት በቀጠናው ላይ የሚፈጥረው ውጥረት የብዙዎችን ትኩረት ስቧል። መረጃ በሚከለክሉ ባለስልጣናት ላይ በአዋጅ የሚጣል ቅጣት ከ150 ሺህ ብር በላይ እንዲሆን ጥያቄ ቀረበ። ያለምንም ምክንያት መረጃ የከለከለ አካል እስከ እስራት የደረሰ ቅጣት እንዲጣልበት የሚጠይቀው ሀሳብ የተፈጻሚነት ውስንነት ስላለበት ሳይካተት ቀርቷል ተብሏል። መረጃ በሚከለክሉ የመንግስት የስራ ኃላፊዎች ላይ በመረጃ ነጻነት ረቂቅ አዋጅ የተቀመጠው የቅጣት መጠን ከ20 ሺህ ወደ 150 ሺህ ብርና ከዚያ በላይ ከፍ እንዲል የኢትዮጵያ መገናኛ ብዙሃን ምክር ቤት ጠይቋል። መረጃዎችን በሰነድ መስጠት ሳይቻል ሲቀር ኃላፊዎች በቃለ መጠይቅ ተጨማሪ መረጃዎችን እንዲሰጡ የሚያስገድድ አንቀጽ በአዋጁ ላይ መስፈር እንዳለበትም ምክር ቤቱ አሳስቧል። ምክር ቤቱ ይህን ጥያቄ ያቀረበው የመረጃ ነጻነት አዋጅ ረቂቅን በተመለከተ ትናንት ሐሙስ ታህሳስ 16 ቀን 2018 ዓ.ም በአዲስ አበባ ባካሄደው ውይይት ላይ ነው። በፍትህ ሚኒስቴር ስር ተዋቅሮ በነበረው የመገናኛ ብዙሃን የስራ ቡድን የተዘጋጀውና በኢትዮጵያ ሕዝብ እንባ ጠባቂ ተቋም የዳበረ የመረጃ ነጻነት ረቂቅ አዋጅ በአንድ ወር ጊዜ ውስጥ ወደ ሕዝብ ተወካዮች ምክር ቤት ይላካል ተብሎ ይጠበቃል። የኢትዮጵያ መገናኛ ብዙሃን ምክር ቤት አዋጁን ከማጽደቁ በፊት ጉዳዩ የሚመለከታቸው አካላት ተጠርተው የህዝብ አስተያየት እንዲካተትበት እንደሚደረግም በዚህ ውይይት ላይ ተነስቷል። በዚህ የውይይት መድረክ ላይ የኢትዮጵያ መገናኛ ብዙሃን ምክር ቤት በአዋጅ ረቂቁ ላይ መሻሻል ይገባቸዋል ባላቸው ጉዳዮች ላይ ምክረ ሀሳቦችን አቅርበዋል። ተቋማት ወይም የተቋማት ኃላፊዎች መረጃ ሲጠየቁ በ48 ሰዓት ውስጥ ምላሽ መስጠት አለባቸው በሚል በረቂቅ አዋጅ ላይ የተቀመጠው አንቀጽ በምክር ቤቱ እንዲሻሻል ከተጠየቁት ውስጥ ይገኝበታል። የመረጃ መስጫ ገደቡ ለአስቸኳይ ጉዳዮች ሲሆን ከዚያ ባጠረ ጊዜ ውስጥ እንዲሰጥ የሚል ሀሳብ ሊካተት ይገባል ሲል ምክር ቤቱ የማሻሻያ ሀሳቡን ገልጸዋል። መረጃዎችን በሰነድ መስጠት ሳይቻል ሲቀር ኃላፊዎች ቃለ መጠይቅ ተጨማሪ መረጃዎች እንዲሰጡ የሚያስገድድ አንቀጽ በረቂቅ አዋጅ ላይ መስፈር እንዳለበትም ምክር ቤቱ በዚህ ውይይት ላይ አንስቷል። የህዝብ እንባ ጠባቂ ተቋም የመፍትሄ ሀሳቦችን ከመጠቆም ባለፈ መረጃ በማይሰጡ አካላት ላይ ተጠያቂነትን የማስፈን ስልጣን በረቂቅ አዋጁ ያልተሰጠው መሆኑ ሌላኛው መሻሻል አለበት በሚል በመገናኛ ብዙሃን ምክር ቤቱ የተነሳ ሀሳብ ነው። የምክር ቤቱ ስራ አስፈጻሚ ኮሚቴ አባል አቶ መሰረት አታላይ የምንሰጠው መረጃ የህዝብን ጥቅም ይጎዳል በሚል ምክንያት የበርካታ ተቋማት ኃላፊዎች መረጃ አይሰጡም ወይም የመተባበር ፍላጎት የላቸውም ሲሉ ተናግረዋል። በተለያዩ ምክንያቶች መረጃዎችን ከሚዲያዎችም ሆነ ከሌሎች መረጃ ፈላጊዎች ሲጠየቁ የማይተባበሩ አካላት ላይ ቅጣት እንደሚጣልም በረቂቅ አዋጁ ላይ መቀመጡን በበጎ መልኩ እንደሚያዩት አብራርተዋል። ነገር ግን ይህን በማያደርጉ አካላት ላይ እንዲጣልባቸው በረቂቅ አዋጁ ላይ የተቀመጠው 20 ሺህ ብር ቅጣት አነስተኛ መሆኑን አንስተዋል። ይህ ቅጣት በጣም ትንሽ ነው ያሉት አቶ መሰረት በገንዘብ ሊገመቱ የማይችሉ ህዝብንና ሀገርን የሚጠቅሙ መረጃዎችን የደበቁ ሆን ብሎ ያጠፉና የደለዘን አካል 20 ሺህ ብር መቅጣት ማለት ትክክል አይደለም ሲሉ ገልጸዋል። ዝቅተኛ
ከፍተኛው ቅጣት 150 ሺህ ብር ወይም ከዛ በላይ ሊሆን ይገባል ሲሉ የገንዘብ መጠኑ በረቂቅ አዋጁ ከተቀመጠው ከ7 እጥፍ በላይ እንዲጨምርም ሀሳባቸውን ሰንዝረዋል። አንድ ኃላፊ መረጃ ባለመስጠቱ ምክንያት ከፍተኛ የሀገርና የሕዝብ ሀብት ላይ ጉዳት ቢደርስ የሚጣለው ቅጣት ተመጣጣኝ ላይሆን ስለሚችል የቅጣት መጠኑ እንደ ጉዳት መጠን እየታየ የሚጣል ቢሆን እንደሚደግፉትም አብራርተዋል። የኢትዮጵያ መገናኛ ብዙሃን ምክር ቤት ስራ አስፈጻሚ ኮሚቴ አባሉ ይህን ጉዳይ ጨምሮ በረቂቅ አዋጁ ላይ ቢስተካከሉ ያሏቸውን ከ11 በላይ ነጥቦች በውይይት መድረኩ ላይ አንስተዋል። እንደ አቶ መሰረት አስተያየት ከሆነ የመረጃ ነጻነት አዋጁ በብዛት ግልጽ ያልሆኑና አሻሚ ሀሳቦችን ከመያዙ ባለፈ መረጃዎች ለህዝብ እንዲደርሱ የሚያበረታታ ሳይሆን ብዙ ክልከላዎችን የያዘ ነው። የረቂቅ አዋጁ በአብዛኛው ለመረጃ ሰጪው አካል የተለጠጠ ስልጣን የሰጠ መሆኑንም አቶ መሰረት ተችተዋል። የመገናኛ ብዙሃኖችን ጨምሮ መረጃ ለሚፈልጉ የምርምር ተቋማት፣ ግለሰቦችና ሌሎች አካላት ከዚህ በፊቱ የተሻለ መረጃ እንዲያገኙ የሚፈቅድ አለመሆኑን ጠቅሰዋል። የውይይቱ ተሳታፊዎችም በመረጃ ነጻነት የረቂቅ አዋጁ ላይ ቢጨመሩ ያላቸውን ጉዳዮች አንስቶ አንዳንድ የመንግስት ተቋማት መረጃዎችን ሲጠየቁና ጋዜጣዊ መግለጫዎችን ሲያዘጋጁ የግልና የመንግስት ሚዲያዎችን በሚል በመክፈል የሚፈልጉትን ብቻ የመምረጥ አሰራር ከጊዜ ወደ ጊዜ እየጨመረ መሆኑ በውይይቱ ላይ ተነስቷል። በኢትዮጵያ መረጃ ለሚዲያ የመንፈግ ባህል እየጨመረ መምጣቱ የተገለጸ ሲሆን የግል ሚዲያዎች አልተጠራችሁም፣ የጠራ ነው እነገሌ ነው የሚለው የተቋማት ድርጊት ጋዜጠኞች ዘገባዎችን በነጻነት እንዳይሰሩ እያደረገ በመሆኑ እንዲስተካከልም ተጠይቋል። ሚዲያዎች የሚፈልጓቸውን አስቸኳይ መረጃዎች ሲጠይቁ የህዝብ ጥቅምን ይጎዳል በሚል ሰበብ መከልከል አግባብ አለመሆኑ ተገልጿል። በረቂቅ ህጉ ላይ አንድ ኃላፊ መረጃ በ48 ሰዓታት ውስጥ እንዲሰጥ ተብሎ መደንገጉ አሁንም የተቋማት ኃላፊዎች ይህንን ሰበብ በማድረግ አስቸኳይ መረጃዎች እንዳይሰጡ እድል የሚሰጥ ነው ሲሉም ተወካዮች ተችተዋል። ተቋማት ጋዜጣዊ መግለጫ ሲጠሩና መረጃ ሲጠየቁ አመቺ በሆነ መንገድ ለመስጠት ዝግጁ እንዳልሆኑ የተገለጸ ሲሆን እነዚህን ሁኔታዎችን ለማሻሻል የሚረዳ አንቀጽ በረቂቅ አዋጁ ላይ በግልጽ እንዲሰፍርም በመድረኩ ላይ ተነስቷል። የመረጃ ነጻነት ረቂቅ አዋጅ ማሻሻያዎችን በማከል ያዳበረው የኢትዮጵያ ህዝብ እንባ ጠባቂ ተቋም በውይይት መድረኩ ላይ የተነሱትን አስተያየቶች በግብዓትነት እንደሚወስዳቸው ገልጸዋል። በረቂቅ አዋጁ ላይ አሻሚ ቋንቋ አጠቃቀሞችን ጨምሮ ቢነሱ ተብሎ በተቀመጡ ነጥቦች ላይ ማሻሻያ እንደሚደረግም ተገልጸዋል። በተለይም ያለምንም ምክንያት መረጃ የከለከለ አካል እስከ እስራት የደረሰ ቅጣት እንዲጣልበት የሚጠይቀው ሀሳብ በረቂቅ ህጉ ላይ ለማካተት ታስቦ እንደነበር የተገለጸ ሲሆን መረጃ የሚሰጡት የመንግስት ተቋማት ኃላፊዎች በመሆናቸውና የተፈጻሚነት ውስንነት ጥያቄ ውስጥ ሊወድቅ ይችላል በሚል አልተካተተም ተብሏል። ከኢትዮጵያ ያመለጠው በህገወጥ የሰዎች ዝውውር የተከሰሰው ኤርትራዊ ለኔዘርላንድ ተላልፎ ተሰጠ። ሰዎችን በህገወጥ መንገድ በማዘዋወር የተከሰሰው ኤርትራዊ ከተባበሩት አረብ ኤምሬት ለኔዘርላንድ ተላልፎ መሰጠቱ ተገልጿል። የ41 ዓመቱ ኪዳኔ ዘካሪያስ ሀብተ ማርያም በኔዘርላንድ ፍርድ ቤት እንደሚቀርብ የሀገሪቱ አቃቤ ህግ ባወጣው መግለጫ አስታውቋል። ኪዳኔ በኢትዮጵያ በፍርድ ሂደት ላይ ሳለ ካመለጠ በኋላ ላለፉት 5 ዓመታት በዓለም አቀፍ ደረጃ የሚፈለጉ ተጠርጣሪዎች ዝርዝር ውስጥ ገብቶ ቆይቷል። በኔዘርላንድ ወታደራዊ ፖሊስ ታጅቦ ከተባበሩት አረብ ኤምሬት ወደ አምስተርዳም መወሰዱን ተገልጿል። ኪዳኔ በወንጀል ቡድን ውስጥ በመሳተፍ ስደተኞችን በህገወጥ መንገድ በማዘዋወር ሰዎችን በማገት በብዝበዛ አካላዊ ጥቃት በማድረስ እንዲሁም ወሲባዊ ጥቃት በመፈጸም በኔዘርላንድ ሲፈለግ ነበር። የኪዳኔ ጉዳይ ከሌላው ኤርትራዊ ተወልደ ጎይቶም ጋር የሚተሳሰር ሲሆን ጎይቶም ባለፈው ወር በኔዘርላንድ ፍርድ ቤት ቀርቧል። አቃቤ ህግ ጎይቶም በ20 ዓመት እስራት እንዲቀጣ ጠይቋል። የጎይቶም ጠበቃዎች ኪዳኔን እንደ ምስክር ማቅረብ ይፈልጋሉ ተብሏል። አቃቤ ህግ ባወጣው መረጃ መሰረት በህገወጥ የሰዎች ዝውውር ትልቅ ከሚባሉ የፍርድ ሂደቶች አንዱ ነው። እንደ አውሮፓውያን አቆጣጠር በ2022 ከኢትዮጵያ ለኔዘርላንድ ተላልፎ የተሰጠው ጎይቶም ለፍርድ ቤት በሰጠው ቃል በቁጥጥር ስር የዋለው በተሳሳተ ማንነት እንደሆነ ገልጿል። ጎይቶም በኢትዮጵያ በህገወጥ የሰዎች ዝውውር ተከስቶ እንደነበር ይታወሳል። በተባበሩት አረብ ኤምሬት የተመራ ዓለም አቀፍ አሰሳ ተካሄደው ኪዳኔ ከ2 ዓመት በፊት በ2023 በሱዳን ተይዞ ነበር። የፊታችን ቅዳሜ በነገው ዕለት ፍርድ ቤት እንደሚቀርብ የኔዘርላንድ አቃቤ ህግ አስታውቋል። ሁለቱ ኤርትራውያን አብረው በመስራት ከፍተኛ ገንዘብ አግኝተዋል። በዋናነት ኤርትራውያን ስደተኞችን ያንገላቱና ገንዘባቸውን ይበዘብዙ ነበር፣ በሊቢያ ውስጥ ጥቃት እያደረሱ ነበር ነው የተባለው። ኔዘርላንድ ካሉ ቤተሰቦቻቸው ገንዘብ በመጠየቅ ብዝበዛን ፈጽመዋል ሲል አቃቤ ህግ በመግለጫው ጠቅሷል። በሊቢያ ኤርትራውያን ስደተኞች ላይ የሚያደርሱ ስቅይት ይቆም የነበረው ቤተሰቦቻቸው ከከፈሉ ብቻ ነው ሲልም ገልጿል። የስደተኞች ቤተሰቦች ገንዘብ ከከፈሉ በኋላ ስደተኞች የሚደርስባቸው ስቃይ ተገትቶ ወደ አውሮፓ ጉዟቸው እንዲቀጥሉ እንደሚፈቀድላቸውም ተገልጸዋል። ኪዳኔ ከኢትዮጵያ ካመለጠ በኋላ በሌለበት የዕድሜ ልክ እስራት ተፈርዶበታል። የኔዘርላንድ አቃቤ ህግ ኪዳኔ ላይ የሚያቀርበው ክስ ከሊቢያ ወደ አውሮፓ የሚጓዙ ስደተኞች ላይ ከተፈጸመ ጥቃትና ብዝበዛ ጋር ይገናኛል። ጥር 1 2023 በሱዳን በቁጥጥር ስር የዋለው ኪዳኔ በኔዘርላንድ የሚፈለጉ ተጠርጣሪዎች ዝርዝር ውስጥ ገብቶ ቆይቷል። የተባበሩት አረብ ኤምሬት ህገወጥ ገንዘብን ህጋዊ መስመር ውስጥ በማስገባት ላይ ምርመራ ስታደርግ ኪዳኔ እንደተያዘ የአቃቤ ህግ መግለጫ ይጠቁማል። በተባበሩት አረብ ኤምሬት በቀረበበት ክስ ታስሮ ከቆየ በኋላ
ለኔዘርላንድ ተላልፎ ተሰጥቷል። ከሁለቱ ኤርትራውያን በተጨማሪ ሌሎች 5 ተጠርጣሪዎች ለወንጀል ቡድን ገንዘብ በመሰብሰብና በማስተላለፍ ፍርድ ቤት ይቀርባሉ የተባለ ሲሆን ጣሊያን፣ ዩሮፖል፣ ኢንተርፖል እና ዓለም አቀፉ የወንጀል ፍርድ ቤት እንደሚሳተፉ ተገልጿል። የኔዘርላንድ አቃቤ ሕግ እንዳለው ከሆነ ምርመራ እየተካሄደ ያለው እንደ አውሮፓውያን አቆጣጠር ከ2012 እስከ 2020 ድረስ ባሉት 6 ተከታታይ ዓመታት ውስጥ በተፈጸሙ የወንጀል ድርጊቶች ነው። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀቁ።